ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የስፖርት ፕሮግራም ነው። በዝግጅታችን ላይ እንደተለመደው በአገር ውስጥ ስፖርት የሚያማምሩ ወቅታዊና ትኩስ መረጃዎችን ይዘንላችሁ ቀርበናል። ከዝግጅቱ ጋር እኔ በጋሻው አየለሰው አማን ከበደ እንዲሁም የዛሬው ለውይይታችን የመረጥነው ምርጥ እንግዳችን በኢትዮጵያ እግር ኳስ ላይ የራሱን ታሪክ ያጻፈው ወንድማችን ብርሃኔ ገብረ እግዚአብሔር ዛሬ ከኛ ጋር በመረጥነው አጀንዳ ላይ ለመወያየት አብሮን ይገኛል። ብሬ ከኛ ጋር ስለተገኘልን እናመሰግናለን። እኔም በጣም አመሰግናለሁ። ያው አሰልጣኝ ብርሃኔ ገብረ እግዚአብሔር ይባላል። ከመቅረብ ነው ብሬ ምናምን ያልክ ቀለል አድርገህ ነው የምታወራው እንጂ ያሰልጣኝነቱን እስካሁንም ያንተ ሐሳቦች ብዙ ናቸው። ወደ መሬት ቢወርዱ ትልቅ ነገርም ለውጥ የሚታይበታል ብዬ ከሚያምኑት ሰዎች አንዱ ነኝ። ስለዚህ ብሬ ስለመጣ አሁንም በድጋሚ አመሰግናለሁ። እኔም በድጋሚ ስለጋበዛችሁኝ በጣም አመሰግናለሁ። አዎ ለዛሬ ለውይይት የመረጥነው አጀንዳ ያው በተከታታይ ሳምንታት እንደተለመደው በወንድማችን የታሪክ ተመራማሪው ደራሲውና ጋዜጠኛ በገነነ መኩሪያ ዙሪያ የጀመርነውን እንቅስቃሴ አላቆምንም፣ እንቀጥላለን። በዚህም የተነሳ የአካባቢው የቀድሞ ተጫዋቾች በገነነ ዙሪያ ዝምታን ለምን መረጡ ነው የምንለው። ምንድነው አሁን ገነነ የሚኖርበት አካባቢ ላይ እሱ መኖሪያ ያለበት 09 ነው። 09 ላይ ማን አለ መሰለ? እነ በጅሮንድ ዋቂ አለ፣ እንዳልካቸው ነጋ አለ፣ ሜጂ አለ ወይም ሙልጌታ አልኮል ይጫወት የነበረ። እንደዚህ ደግሞ በዙሪያው ስትሄድ ወደ አማኑኤል እነ ምትኬ ሰፈር ጋር ስትሄድ ደግሞ እነ አለሙ ሰብስቤ አሉ፣ እነ መቻል ካሳ፣ ምንቱ ካሳ፣ አስፋው ካሳ ብዙ ናቸው። 14 ጋር ደግሞ ስትሄድ በጣም በቃ የሚያም 10 ቀበሌ ዙሪያውን ነው። አካባቢው ላይ ቀደምት ኮከቦች ያሉበት አካባቢ ነው። እነ ተካገለቱን ጨመረ፣ እነ ጌቱ መልካ፣ ግርማ አበበ፣ እንደዚህ ደግሞ ስትመጣ ወንደሰን አየለ እንደገና ደግሞ እያልክ ስትሄድ ብዙ ናቸው። የሁለት ትውልድ ሽግግር እዛው አካባቢ ላይ ከዛ ደግሞ ሲሳይ ተሰማንም ታነሳለ። እነ ማሙሽ፣ እነ ሲሳይ፣ እነ ዳዊት፣ እነ ፈርዲ ይሄንን ሁሉ ኳስ ተጫዋች ያፈራ ሰፈር ይሄንን የታሪክ ተመራማሪ ደራሲና ጋዜጠኛ የሞቱ ምክንያት ለማጣራት እውነቱን ለማውጣት ምን ነው ገሸሻሉ ነው። ለምን ይሄንን ሰው ይሄ የታሪክ ተመራማሪ ለምንድን ነው ዝምታን የመረጡት? ወይስ እንደኛ ማስፈራሪያ ደረሳቸው? አማንሻ በዚህ ላይ መተላለ። አመሰግናለሁ። በቅድሚያ እኔም ለአሰልጣኝ ብሬ እንኳን ደህና መጣ እወዳለሁ። በኋላ ላይ ከሱ ጋር በሚኖረን ውይይት ከገኔም ጋር ያላቸውን የረጅም ጊዜ ግንኙነት እንደ ወዳጅ ሆኜ እንግዲህ አውቃለሁ። የሆነ ትንሽ እንዳካፍልን እድሉን ሰጠኛለህ። ይሄ ምንድነው መሰለኝ የተለያዩ ነገሮች አሉ ብዬ አስባለሁ። በጎን እኮ እኛንም የሚያናግሩን ሰዎች አሉ። ግን እንደዚህ መድረክ ላይ ወጥተህ ለምን የምታውቀውን አታካፍልም ብለህ ስትል ይሸሻሉ፣ አታገኛቸው። ይሄ እንግዲህ በተለያየ አይነት ነገሮች ነው የምታስበው። ነገሮችን ፊት ለፊት የመጋፈጥ አቅምም ማጣትም ሊሆን ይችላል። የኑሮ ሁኔታም አለ፣ ማስፈራሪያውም አለ። አንዳንድ ጊዜ ደግሞ ችላ ማለቱም ሂደት አለ። ነገር ግን ቢያንስ የዛ የምሁር የታሪክ ተመራማሪው የቤተ መጻሕፍቱ የገነነን የጋዜጠኛ ገነነ መኩሪያን ነፍስ እረፍት እንድታደርግ የአንድ ሰው ያንተ የኔ ወይ የብሬ ብቻ አይደለም እንቅስቃሴ መሆን የሚገባው። አንዴ ነው ሁላችንም
በአንድ እጅ ላይ እንዳሉ 5 ጣቶች ወይ 10 ጣቶች አንድ ህብረት ፈጥረን ነው መንቀሳቀስ የሚገባል። የዛን ጊዜ ነው ይሄን ማድረግ የሚገባው። ግን እንዳልኩ ነው እንግዲህ ከላይ የዘረዘርኳቸው ምክንያቶች አጋጥሟቸው እስካሁን ዝምታ መርጧል። አይ የደረሰብን የማስፈራሪያ ዛቻ ምናምን እኛን ወደኋላ እንድንል አያደርገንም። ጀምረናል። እኛ አስጀማሪ የሆነው እንዲጨበጨብልን አይደለም። እኛ ያስጀመርነው ወንድማችን የታሪክ ተመራማሪው የገነነ ህይወት ደመከል ሆኖ እንዳይቀር ማን ገደለው በሚል ርዕስ በጀመርነው እንትን ላይ አቁሙ ተው እስከዛቻ ተደራጅተው እስከ መምጣት ደርሰው ነበር። እኛ ግን የምንሰማ አይደለንም። የሚጠብቅ ከፊትም ከኋላም የሚጠብቀን አምላክ አለን። ፈጣሪን ይዘን ምንም አንሆንም። እና የአካባቢው የቀድሞ ተጫዋቾችም አሁንም እየተጫወታችሁ የምትገኙ ስመገናኖች በኢትዮጵያ እግር ኳስ ላይ የራሳችሁን ታሪክ ያስጻፋችሁ እያስጻፋችሁም ያላችሁ በገነነ ዙሪያ ዝምታችሁን ስበሩ ማለት እንፈልጋለን። እንዳው አይደለም? አዎ። ከዛ በመቀጠል ትላንትናም አንድ ማስፈራሪያ እንደደረሰ አሳውቀኝ ነበር። ይሄ ምንድነው መሰለ ያከተመለት እንደዚህ አይነት ስታይል የፌስቡክ ላይ ይጽፉ በነበሩ የገኔ ወዳጆች ላይ የተጀመረ ቦታም የማልሰጠው እኔ አሁን ጊዜ ማላጠፋም። አዎ ማስፈራራት ምናምን የሚለውን ነገር እኔ ከዚህ በኋላ ማዳመጫም ጆሮ የለኝም። አሁን ወደ አጀንዳችን ከመሄዳችን በፊት የኛን ሐሳብ በመከተል አሁን በገነነ ዙሪያ ብሬ በጀመርነው ነገር ላይ የኛን ሐሳብ በመከተል ወንድማችን የሙያ አጋራችን አርያ ተስፋ ማርያም ከኛ ጎን በመቆም የጀመራችሁት ነገር ጥሩ ነው፣ በርቱ፣ በምንም ነገር አጠገባችሁ ነኝ ብሎ እሱ የኛን ፈለግ በመከተል እሱም እንትን ብሎታል። ሌሎችም ማንም ተነስቶ ደስ በሚል ሁኔታ እስከ ዛሬ ግን በጋዜጣውም በሬዲዮም የሙያ አጋሮቹ ዝምታ መርጠው ነበረ። ዛሬ ግን ያዞን ባለማንባት መሽቀዳደም ጀምረዋል። እኛ እንዲጨበጨብልን አይደለም፣ የወንድማችንን ደም ልክ እንደ አርያ ተስፋ ማርያም ሁሉ ሌሎቻችሁ አሁንም አረፈደም አንድ ላይ ከተንቀሳቀስን ማንጹ ነው ማንጹ አይደለም የሚለውን እናወጣለን። አው እንደዚህ አይነት ነገር ያጋጥማል ታያለ። የሀዘን መግለጫ መልእክትም ሲያስተላልፉ ትመለከታለህ። ያ አይደለም ቢያንስ ተቀራርበን ተጋግዘን እኛንም ከጀርባ ማስተቸት አይደለም። ለሽቀላ እኔ ቋንቋው ራሱ ይከብደኛል። ለሽቀላ ሰርተን አናውቅም። ላይክ ለማግኘት በሱም እኔ 0.5 ሳንቲም አግኝቼ አላውቅም። ለማግኘትም የሰውን የወንድሜ ማለት ነው ከ30 ዓመት በላይ የማውቀውን የመዋ ባልደረባዬን ገዳይ ለማውጣት ነው እንጂ በሱ እኔ ሳንቲም ለመስራት እንደዚህ አይነት ነገር ቢኖረን እዚህ ላይ ሶሪ አንድ ነገር ልጀምርላችሁ። አሁን ገና በአናቱ ጀመርና ነው እንጂ ህሊናና እውነት አለ። ሁሉ ጊዜ እውነት ታሸንፋለች፣ ጊዜ ትወስዳለች። ህሊና ደግሞ ሳቲስፋክሽን ደግሞ ደስ የሚል ነገር በእናም ታገኘው ደግሞ ሚሊየንስ ብር ተከፍሎ ከምታገኘው ሳቲስፋክሽን አለ። ያን ይዞ መጓዝ ነው እንጂ አሁን ሌላ ጉዳይ ከተከታተል አሉ እነሱ አሉ ብለን ደግሞ አሉ የሚባል ከሆነ ምን ሚል just forget them። ለምን እውነት አለ እዚህ የእውነት አባት ደግሞ ፈጣሪያችን ነው። ተግባባን። ስለዚህ ምንም ለመሰንዘር እንኳን ሲመጡ አዙሮ ቡጢ ወደ ራሳቸው እንትን የሚሉትና እንደው ብሬ እንደው ከጀመርከው ቶሎ ከገኔ ጋር ተውቃችሁ እንዴት ነበር? ትንሽ ወል ከገነነ ጋር ተውቃችን ትንሽ እርቃቅ ያለ ነው። 35 ዓመት በላይ ነው ከገነነ ጋር ማለት ነው። አሁን ገነነ ነፍሱን ይማረውና ያኔ ሲነግረኝ ካሳይ ከኔ በፊት ከካሳይ ጋር ይተዋወቃሉ ብቻ ሳይሆን የወንድ ወንድማማች ናቸው ማለት ነው። ገነነ ነው የሚነግረኝ ለኔ። ከዛ ገነነ በጋዜጠኝነት ብቻ ሳይሆን ፉትቦል የማሰልጠኑ እንትንም እቅድ ነበረው ማለት ነው። አሁን አሰልጣኝ የግድ ይፈልጋል ገነነ በዛን ጊዜ። ለምን
ድሪል እየተሰራ ያ ድሪል እየተሞከረ ወደ የጣሊያን ያለው ኮመርሻል ነው የሚባለው እዛ እኮ ያስገባ ነበር ይማር ነበር። ጣሊያን ሀገር ያለው እና አሪኮሳችን ምን አይተውበት እዛ ኮርስ ይወስድ ነበር። እዛ ኮርስ የምትወስደው ተገኝተ ብቻ አይደለም እሱ እንዳስረዳኝ ነው። እንዴት ነው ድሪል ታዘጋጃለህ፣ ያንን ድሪል ትልካለህ፣ ተቀባይነት ሲያገኝ የሚከፈል ተወሰነ ክፍያ አለ ትከፍላለህ። እንደዛ ያለ ክሬዲት ታገኛለህ። መጨረሻ ላይ አልተንተን ከዛ ብዙ ሰራል ማለት ከዛ ከካሳይ ጋር ተመካከርን ለማን ይቻላል ስማችሁ መጥራት አያስፈልግም ለሌሎች አሰልጣኞችም ከገሪ አለ ካሳይ ከብርሃኔ ጋር ብትሰራ ይሻላል ይላል። ቀጥታ መጥቶ ይሄ ነገር ነገረኝ። ተግባባ አስበዛን ጊዜ እንዲያም በዛ ከዛ በኋላ በጀርባ መዞር የኒሜሪካል አድቫንቴጅ እንዴት እንደምትወስድ የፕሬሲንግ አንድ ሰው በሁለት ሰው ሶስት አሁን ብሎ ፕሬሲንግ ተጫወቱ ቁጥር አድቫንቴጅ መውሰድ አለብን። በጀርባ ዙር አይደለም የራስ የሆነ ስርዓት የጠበቀ ትሬኒንጎች ነበር። እነሱ በደንብ ነው የምሰራቸው። ለምን እዛ ሄዳሉ በዛ እንትናልና በዛ በኋላ የመጀመሪያ ጨዋታ ኢንተሪ ሰርተን የተጫወት ነው ከናሽናል ቲም ነበር። እኛ ደብረ ዘይት ነበር። ያ አንዳች ክራይሜት ነው ጋሻ አባኔ ደሳን ጋሻ አባኔ ዋና ስልጣን የነበረበት ይወንደር እኔ ራሴ ማመን አቃተኝ። 2-2 ነው የወጣነው። ያ ናሽናል ቲም በዛን ጊዜ ነው ሙሉጌታ ጥላል በቀለ ብርሃን ሁሉ ነው በጣም ነበረበት እንደዛ ላይ ከዛ በጣም ብዙ ነገር ሰራን። ከዛ ቤተሰብ ነን። ከዛን ጀምሮ ቤተሰብ ነው። እንደውም አንተ ሂልተን ሆቴል ጎን የነበረው አፓርትማ ኤችቶ አፓርትማ ነው የሚባለው እዛ ላይ ይኖር ነበረ። እኔም ቤቱ የሄድል ነበረኝ እና ያው ከነገኔ ጋር ማለት ነው። ገነነ ሰውም ሲቀጥር በጣም የሚቀርበው ከሆነ ብርሃኔ ቤት ነው የሚቀጥረው ቤትና ነው የሚለው እዛ ነው የምትሄደውና ካንተም ጋር ኖራችኋል። ወንድሙም አብሮ ኖሯል። እስቲ ስለዛ ዘመን እንደው ያው ከገነነ ጋር ከዛ ቤተሰብ ነው አባቱን እናቱን መስዋዕት ይማራቸው በኋላ ወንድሞችና ቤተሰብን በቃ ከባ አብረን ነው የምንኖረው። ገነነ በጣም የሚገርም ነገር ረቂቅ ሰው ነው። አሁን ዝም ብሎ የሁሉ ስም የሁሉ እውቀት ዝም ብሎ ያገኙ ይችላል። ባይዘው እውቀት ኢምቦርን አይደለ ግን በትምህርትና በኤክስፒሪየንስ ደግሞ ሜንቴን ታርጓል ማለት ነው። አንዳንድ ጊዜ አንድ ሻይና አንድ ዳቦ በልቶ ብላ በልመና ነው ይውላል። ውሎ መጀመሪያ የነበረው ደግሞ ብሪቲሽ እንትን ነው ካውንስል እዛ ይሄ በቃ እንትና ቤት ይመጣና እኔ በቃ እንዴት እንዳሻሙልት የምትጠቀምበት ነገር አለ እንደዛ ቁጭ ብላለሁ በቃ እሱ ጨዋታ የሚያስተላልፋል ምን በቃ እንትን እንደገና አምልጦት እኮ እንግሊዘኛ አይናገርም ግን ፐርፌክት ነው ገብቷል። ከዛ ማታ ምን ያደርጋል አይተኛም በቃ እንትን ያደርግልሃለሁ ምናምን ያለ አትተኛ ከኔ ጋር ምናምን እና ለፍቶ ደክሞ ነው እዚህ ደረጃ ላይ የደረሰው። እንደው ብሬ በፊት ምንድን የሰማነው ነገር አለ ወደ ኳሱ ከመምጣቱ በፊት ገነነ እረኛ ነበር። ገነነ ያው ድሮ ባሊ እረኛ ነበር። ባሊ ውስጥ እረኛ ነበር። እንደገና ደግሞ ሻሸመኔ ደግሞ በዛን ጊዜ ያውራጆቹ ውድድር አልነበረም በረኛ ነበር እኮ የምን በረኛ የገና ባህላዊ ላይ የገና ስፖርት ይደረጋል ነበር እና የዛ በረኛ ነበር። ገነነ በጣም የሚገርም ነገር ጨዋታ ምናምን ይችላል ጸብ አይወድም። አንድ ጊዜ ተጫዋቱ ገና አትወዱላው እንዴ አይወድም ስለሌላ ነገር አለ። ከዛ በኋላ ጸብ ሲነሳ እሱ ሮጦ አልጋ ስር ተገኘ። እስከዚህ ነው ጸብ አይወድም። አንድ ጊዜ ደግሞ የሸዋ ውድድር ሲደረግ አዳማ ለአጋጣሚ እኔም ነበር ምግብ ድርጅትና ሜታ ሲጫወቱ ረብሻ ተነሳ። አንድ ሲሳይ መሰለኝ መድኔ ነበር አይደለም አንድ ግራኛ እሸት የሚባል መሰለኝ እሸት የሚባል አሰልጣኝ አልነበረም። አዳማ ከነማ ረዳት ነው አይነበርም። ስለዚህ እንደዚህ አድርጎ ኮተት አድርጎ ያዘውና እናንተ ምን ያገናኛል ቁጭ በል ከኔ ጋር ማንቱ ያዙ ማለት ነው። ሌላ ኮት ያዙ እኮ በቆሳል እና እስከዚህ እንትን ነበርና እንደዛ ነው እንትን ነበር ማለት ነው። እንዳው ያው ስለሱ ወደፊት በደንብ እናወራለን። አሁን ዋናው የኛም የመወያያ ርዕስ ገነነ ራሱን ያጠፋል ወይ? እኔ አንድ ነገር ልንገር። ገነነ መጀመሪያ ጊዜ አጋጣሚ አለ። ግማሽ ሰርግ ላይ ትገናኛለህ፣ ግማሽ ለቅሶ ቤት
አይደለ ግማሽ የሆነ ፕሮግራም ትገናኛ ተዋውቀ ነው የምትጋባው። ገነን የሆነች የሚወዳት ነገር ነበረች እዛ ወደ ሲኒማርስ አካባቢ ምግብ ነገር ነው መሰለኝ ፋብሪክ የምታደርገው አይደል? እኔ አሁን ድሮ ቅዳሜ በቃ ብሞት አያመልጠኝም ነበር። አማን ሰለሞን ቤት ፉል ታውቂያለሽ? አትንጃ አንድ ነበርና ከዛ በኋላ ከአስቴር ጋር ተዋወቁ። መጣ እኔ ጋር ማንም የለም። እንደዚህ ልጅ አግኝቻለሁ በቃ እስቲ እያየኋት ነኝ ምናምን አለኝ። ጊዜ አልወሰደም። እንደገና ደግሞ በቃ እንድንጋባ እኮ እንደዚህ ያለ በዛን ጊዜ ቤት ተከራይተው የት ወጥቷል በቃ ገዝተን ምናምን ኮቶቤ ግን ኮቶቤ ገብቷል። አማን እኮ ነገር ያውቃል። አይ እንደው ካንተ አመንክበት አልኩት። አዎ እኔ አንተ ሙሉ ለሙሉ ካመንክ እንትን ካለ ምን ችግር አለ አልኩት። ደግሞ አንዲት ሀሳብ ካሰበ ወዲያ የለም። ኦኬ አለ ላገባና ሌላ የተነገረው ሰው የለም። ገብቷል። አሁን እኔና ገነን ደግሞ በጣም እንድንጠነከር ያደረጉ አንድ የሱ አጎታል አሁንም አሉ አቶ ገረመው ግቢ ይባላል። በቃ እድሜያቸው እንትን ነው በቃ የመጨረሻ ሞዴል ሰው አለ። ገብቷል አይደለ? ያው በኪሎማ አይተጣጥም ከገነን ነገር። ከዛ በኋላ ሬል እንደዚህ ያለ ነው ምናምን ያለ ዘመናዊ ናቸው። የኔ ማሳ እንዳልኩት አልሳቸው ማለት ነው። ከዛ በኋላ ቤት አላት አስቴር አየር ጤና ቤተል የሚባለው አየር ጤና። እዛ የገነን ዕቃም ጭነን የማያስፈልገው ደግሞ ለሰው ሰጠን። ከዛ እሷ ደግሞ ማርካቶ ያዘጋጀችው ነበር እዛ ሱቃቸው ምናምን እሱን ይዘን እዛ ገባ። ከዛ ቀለበት መደረግ አለበት ተባለ። አሁን ምንም የሚያስፈልግ ነገር የለም። አባቷ በጣም ጥሩ ሰው ነበሩ። ከዛ እኔ አሳመንኳቸው። አሁን ድንገት ናቸው እነሱ እንትን ያሉት። አሁን በቃ ዝም ብለን በዚህ እንትን እንበል። ግን ልጅ ሲወለድ መወለድ አይቀርም። በክርስትናም ሰርግ እናደርጋለን ብዬ አሳመንኳቸው። 2 መኪና የኔም መኪኖች ነው እንዳጋጣሚ ነበር። አንድ የባለቤቴ ወንድም ነበር፣ አንድ ምን ነበር። በ2 መኪና ሁሉ ፋሲሊቲ አሟልተን ዳርናቸው። አሁን ጊዜው ስለደረሳኝ እንትን አደረሳው ነው ሲማረው ነበር ከኛ ጋር አሰግድ ነበረ። እንደዚህ ሆኖ ነው የተጋቡ። በጣም ምንም ጣጣ የለም አለ። ከዛ አዲስ ቤት እንዲህ ዝም ብሎ ይገባል ምናምን ብለን ቀጤማ ገዛን፣ በገዛን ዊስኪ ገዛን። ግን ከዛን ጊዜ ጀምሮ የምታየው ፊት የሆነ ፊት አለ። ግን እንዴ የወንድሜ ሞራል መንካት የለብን ገብታ ያ እንደዛ አደረግ ማለት ነው። ተጋባ ማለት ነው። ከዛ በኋላ አስቴር ቤተሰቦች እዚህ ማርካቶ ነበር። አሁን እዛ ነበርም። አስቴር አረገዘች፣ ወለደች። ቤተክርስቲያን እኛ አጎት ይፈራቸዋል በጣም አያውቅም። ቤተክርስቲያን ወሰደው የእስላም ስጋ እንዳይበላ ቀጭን ነበር እሱ። ገነነ ቀጭን ነበር እኮ ሶክ በቃ ሰና ብደስ ስለሚሉ እዛ ሄደው ይበላ። ሚካኤልም ታውቀዋለህ አንተ ሁለት አንተ ተገናኝቶ ገነነ በጣም ቀጭን አንተ መወፈር ከፈለክ በል እንትና ይረጭና ሁለተኛ ምናምን አሉት። ቤተክርስቲያን ግቢ ገብርኤል ወሰድኩት። እንዴት እንደሳመብን ነገር በሳቅ ሞታል። በትጥሩ በቃ ቀደም ስናክር ነበር። አሁን ያሳለፍነው ጊዜ እኮ እንዲጣፋጭ ነበር ወሰድ እንደዛ አደረግን። ከዛ ገነነ ምን እንዳናገራቸው አቶ ገረመው እንጂ እንደዚህ አሁን ወፈረ ማለት ነው። ከዛ ቤተክርስቲያን መሄድ ጀመርን። አቦ ነበር። አቦ ስንሄድ ጊዜ ይስቃል። ምን ያስቃል? አንተ ወለደች እኮ አስቴር አለኝ እና ሄደ ጠይቃት አልኩት። እሱ የእህቱ የወንድሙ ለቅሶ እኮ ማሄድ ነው። አይ ሲኒ ተቆጣሁት። ከኔ ጋር እንትን ቁም ነገር እናደርጋለን እንትን ካለ ግን በቃ ስል ጊዜ ወይ ይላል። በጣም ተቆጣሁት። ከዛ ትዝ ይለኛል በገዛን አንድ ጠርሙስ ውስኪ ገዝተን ቤተሰቦቿ ጋር ነበረ ሄደን ጠይቅናት ማለት ነው። ማን አለ ከጎን ይባላል። እንደዛ ሆነ። ለካ እኔ አላውቅም። ትንሽ ገነነ እግሩን እንትን ይላል። ምን ሆነሃል? አጎቴ ጋር እንገናኛለን። በሳቅ መጫወት ነው። በሷ ምክንያት ሆነችን ተበታተን። በርታም ከኛ ጋር ነበረ። የመታራ ሆቴል የሚባል ነበር አለ። እሱ በጣም ጓደኛችን እኮ ነው። በርታ አበበ ነበር ከኛ ጋር። አበበ የቀበሌ ባህር ዛፍ ረጅሙ የሻሸመኔው
እና በሷ ምክንያት አበበ ማንደፍሮ ከዛ እዚህ አንዋሽም። ከዛ ገነነ ማለት አልፈለገችም ማለት ምን ስለው ጊዜ አይ እኔ የወሱ ጋር እንኳን በአካል በስልክ እንድትገናኙ አልፈልግም አለች አስቴር ካንተ ጋር። አንተ ወንድሜ ነህ፣ ስንት ነገር እውነቱን ስንት ነገር አሳልፈናል እኮ ወንድሜ አሳልፈናል። እንደዚህ ስላለ በቃ እኔ አሁን የምገናኘው ከካሳዬ ጋር ብቻ ነው እንትን ያለችኝና ሶሪ አለ። ምክንያቱም ምንድን ነው? በጣም እናገራለሁ። አይ ይጠይቃል። ምን አስቀይሜ ነው? ምን አስቀይሜ ገነነ የዋህ አይደለ? እኔ እነግረዋለሁ። እኔ አላማረኝም እለዋለሁ። እኔ ገነነ እኮ ሰው ያከብራል እንጂ አይፈራም። ገነነ ሰው እንጂ አይፈራም። ሳይንትን ማለት ጀመረ። አንዱ ባለስልጣን አለ፣ አሁን እሱን መጥቀስ አልፈልግም። በጣም በቃ ምን ልበላለ እውነት ይዞ ነው እንትን አለ። አሁን ግን ሁለት ሰው ይፈራል፣ ጠቅላይ ሚኒስትሩና ሚስቱን እንዴት እንደሚፈራ። ገነነ እንደዛ ሆነብን ለሷ ማለት ነው። የሌለ አማን ታውቀዋለህ አለ ለሱ። ከዛ በኋላ ለስል ጊዜ እኔ ምን ልጅም ተወልዷል፣ ትዳር አድርጓል አይደል? በእኔ ምክንያት ማለት አለበት የለበት ማለት በቃ አልኩ። ግን እከታተላለሁ። መጀመሪያ ጋዜጣ በዛን ጊዜ 1500 አስብ 1500 ብር ከፈልኩኝ። እንትናን ታውቀዋለህ? ዝናብ የዘነበ ጊኒና ኢትዮጵያ ተጫውተው ስንት ጎል የገባበት ጎልኪፐር ቢኒያም፣ አሁን ወጌሻው ነው። አዎ ፖሊስም የነበረው ፖሊስ ነበር እንዴ? ቢኒያም አሁን ወጌሻ ነው እኮ ናሽናል ቲም ጎልኪፐር ነበረ። ቢኒያም የሚባል ጎልኪፐር አለ። ሌላ ነው እንጂ የኛው ብሬ የሚለው አይደለም። መድን የነበረ ነው። እኔ መድን እኔ ያሳደግኩት። አሁን ይሄ ቢኒያም ስም ጠፋብኝ። ሳሷ ገቢዎች የሚሰራ ታላቅ ወንድም አለ። እሱ ከኔ አጋጣሚ ጓደኛሞች ሆነ። አሁን ገነነ ቢሮ ያስፈልጋል። ከየት ይመጣል ብዬ ነው ፍቃድ ለማውጣት። አሁን እኔ የግል ቤት አለኝ ገርጂ። እሱ ነበር የሚመለከተው። ሀና ለብሎ በእኔ ቤት ፍቃድ ወጣ። ጋዜጣው ሲመሰረት በእኔ ፍቃድ። ይሄ ሚስጥር የሚያውቅ ሰው አለ። አሁን ቤቱ ቁጥሩ ስንት ነው? 5509 ነው። ብርሃነ ገብረ እግዚአብሔር እንደዛ አድርጎ አወጣ ነው። ቢኒያም ጎልኪፐር አታውቀውም? እንዲ አሁን እንዲያም ወጌሻ ነው ቤት ሊሆን ወልዋሎ ከኔ ጋር ሰርተዋል። እሱ ረዳን ፍቃድ እንደዛ አድርገን አወጣን ማለት ነው። እስከዚህ ነው እንትናችን። እንደው ብሬ ሁለት ጥያቄዎችን ላንሳለህ። አንድ የማስታወስ ነገር ነው፣ አንዱ ጥያቄ ነው። ገነነ ራሱን ያጠፋል ብለህ ታስባለህ? በምንም አይነት ተአምር። ለምን በለኝ። ከዚህ ጋር አንተ ተያያዥም ነገር ልጠይቅህ ስላሰብኩ ምንድን ነው መሰለህ፣ ከሚጠሉኝ ሰዎች እንኳን አንዳንድ ሙከራ በሚል ማለት ነው ራሱን እያዳበረው የሄደው ነገር ነበረ። እስቲ ያችንም ታሪክ አያይዛ አጫውተን። ግልጽ ድንገር አንድ ጊዜ ግብር የሚከፈልበት ብር የለም። ግብር መክፈያ ጠፋ። አሁን እኔ ብዙ ሰው ስለማውቅ እዛ ኢትዮ አውቶሞቲቭ እነዚህ ስካኒያ የሚያመጣል ነገራት ምን ችግር አንተ ጋር ትንሽ እችን የምታክል ስካኒያ መኪና አርማና ስካኒያ ምትል እዛ አንተ 36 ሺህ ብር በየእትም እንከፍለዋለን አለ። ደስ አለኝ። እኔ ብዙ ነገር ይሸፍንለታል። አበደ አልፈልግም ያለ መጨረሻ ላይ እሺ ቤት እናወራለን። ቤት ምንድነው ችግር? ብር እኮ ምናምን ብላሉ። እኔ ብር ከያዝኩ እበላሻለሁ ብሎ ቁጭ ቀልድ እኮ አይደለም። እንደገና ከያዘ አይለቅም። ተውላላ አድርግ እንለዋለን ማለት። አሁን ነፍሱን ይማረው ተስፋዬ ገብረየሱስ ከዚህ አይወጣም ነበር። ስራውን እንግዲህ እነሱ ይተዋወቃሉ አይደል? በገነነ ተማሩ እኮ ነው የወጣው። ጋሽ ተስፋዬ ያውቃል። ፕሬዝዳንት ነበር። አሁን እዛ ስቴዲየም ላይ ደረጃ ወጥቼ ከጋሽ ተስፋዬ ጋር እንቀላለዳለን። ያን የኛም ፕሪሚየር ሊግ አልነበረም። በቃ ስንቀላለድ ለካ እሱ የፈለገኝ ይሄ ሰውዬ አሰቃይቶታል ገነነ ማለት ነው። ከዛ በኋላ ገነነ ደግሞ ለካ እሱን ፍለጋ ገብቶ ጋሽ ተስፋዬ እኔ ፕሬዚዳንት ነኝ እንትን የፉትቦል ፌዴሬሽን። ገነነ ደግሞ አትት ሊወጣ ሲል እኔም እንድና ደረጃ እዛ ሜዳ ላይ ተገናኛለን። እኔ አውቄ ወደዛ ሲል ጋሽ ተስፋዬ እውነት ነው በአይኔ ያየሁት ነው። እንደዚህ አድርጎ ለገነነ ብር
ብር አይደለም ዶላር ነው ቁጥሩ አለ ብዙ ዶላር ነው ሲያል ጊዜ ሳይ በተና ጋሽ ተስፋዬ የት ይገባል ገብታ ግን እኮ ምንም አንዳንዴ እኮ ማሳተሚያም ይጠፋል ኦነስት ነቷል ከዛ አሳስሩት ነበር ገነነ ጋሽ ተስፋዬ ግሩፕ አለው ግሩፕ ነበራቸው እየታሰረ ቄርቆስ ዶላር በመበተን ማለት አይደለም ሌላ ወንጀል ያላግባብ ጽፋሉ ወርቅነህ አብዲ ምናምን ባል ዳኛ አልነበረም በቃ እነሱ ምናምን ምስክር ነው ምናምን ከዛ ታሰርማና ሌላ ምን ከዛ ሄድኩና እንትና መጣ ገነነ ግን አንዳንድ ጊዜ እኮ ለሚወዱት ሰው ለሚረዱት እኮ አይሆንም በጣም እንትን ነበረው ይሄ መድን ያለው ተድላ በላቸው አንተ እንዴት ተንገብግቦ እንደመጣ ሌላ የለም አሁን እኔ ሰው አገኘው አዛዡ እኔ አውቃለሁ አዲስ አበባ ፖሊስ አዛዥ ሄጄ እንደዚህ ምናምን ሰው ጊዜ ደውላቸውና ንብረት ካለ በንብረት ከላይ ደግሞ መስሪያ ቤት ለተድላ ለካ ተደውሎለታል ማለት ነው አሁን ንብረት አለኝ መኪናም ካርታናም ነበር ዋሰው ሲል አንዱ ከላይ ሁሉ ነገር ተጣርቶ ነው የመጣው አይዋሰው ማለት ገነነ እንዴ ኤርትራዊ እንደ ኢትዮጵያዊ ይዋሳል አለ ገነነ መሬት ላይ ከእስረኞች ወጥቶ ቁጭ ብሎ ይስቃል ተድላ አበደ እሱንም የሆነ ሰይጣን ጭራሽ እንትን ለው ፖሊስ አዛዡ ምን ነው ዝም ብለህ አለ ዋሳ አሁን አወጣ ነው ማለት እስከዚህ እንትን ነው አንድ ከያዘ ማለት ነው ተባባል እና አንድ ጊዜ ስለሞቱ ቆይ ላመጣልህ እኮ ነው አሁን ራሱን ያጠፋና ማልኮም የሆነ ብልቃጥ አለ ጠርሙስ እኮ ነው ይሄ እንትን እኮ ይመስላል ይሄ ወይራ ዘይት እንደዛ አይነት ነገር ኮርነር ላይ ቤት አስቀምጧል ስለዚህ እቺ እንዳትነካት አለ አብራችሁ ስትኖሩ እንዳትነካ ይሄን ምንድነው ደሞ ምን አመጣብኝ አልኩ እንደዚህ ተሳሰሩ ማለት ነው አላቀስ ብሎ ይሄ መርዝ ነው አለ እኔ ደሞ ተጠራጥሬ እውነት ነው ይሄ በእንትን በአይጥ መኳር ነው ጥበቃ ለዛታ ትንሽ ወስጄ እንጋስ በአይጥ መኳር አይጥ ከየት እንደገባ አፓርታማ አይጥ ከየት ይገባል ታውቀውልን እንጂ ወለድብን አሁን ምን አደርጋችሁ ትንሽ ማንኪያ አለ ተለምቡና በዛ ጀምሮ ይሄ የሾርባው ምንጠጣበታለ እዛ ደርሶ ነበር ማንንም ሊያጠቀኝ አይችልም ያለ አዳፕት አድርጎት ነበር እንደዚህ የሚያደርግ ሰው ራሱን ያጠፋል ትላለህ አንተ ደግሞ ገነነ ነው ተሰቀለ ሞተ ራሱ እንደዚህ አድርጓል እኔ በምንም አይነት ተአምር ደግሞ ጠንካራ ነው ቅድም ነገር ካለ አንድ የበልቶ እንደዚህ አድርገው አላማ ጠንካራ እኔ ሁሉ ስንኖር ከኔ ገነነ ታማ ያውቅም አንድ ቀን ግን ታማማ ሊሞትብኝ ሆነ ወጣ ደረቀት ግን ምን ላድርገው ከዛ ዋብሸ አንድ ማህሪ ፋርማሲ ነው የማይባል ነበር ከዝሩ ጫፍ ላይ ነበር ድንገት በቃ ሰውዬው ዛሬ ስለማውቀው ወረ ወንድሜ እንደዚህ ሆነ የት ነው ያለው ቤት በታክሲ አምጣው አለኝ በታክሲ እናመጣው አየውና አንተ የተበከለ ምግብ በልታላል ዶክተር ግን ምን አይነት አቋም ነው ያለ ምን አይነት ጥንካሬ ነው ያለ ሌላ ሰው ግን እኔ ሞቷል እንትን ቆይቶ ነው ማለት ነው ከዛ ታማው ማያቅ ያመርዝ ያልገደለው ሰውዬ ራሱ ያጠፋል ኢምፖሲብል በጣም ግን አልተመቸው ነበር በጣም አንድ ጊዜ ከቤት ወጥቷል ብሎ ነገሩኝ አውርቻለሁ ከዛ ከቤት ወጥቷልና የሆነ ቤት ተከራይቷል ምናምን አለኝ ከዛ በኋላ ኢሳቅን ነው ጠየቁት ኢሳቅ ጎረቤት ነው ምናምን ባይዘው ኢሳቅ በጣም ጥሩ ሰው ነው ወጌሻው ከዛ አንተ እንደዛ ነው እንዴ እዚህ አካልኩ ብዙ ጊዜ ያለው ምናምን አለኝ አገኘሁት እዚህ ላይ ይቅርታ ብሬ ላቋርጠህና ለተመልካቾችም ግልጽ እንዲሆን ገነነ አሁን ከቤት ከመውጣቱ አስቀድሞ ከቤቱ ወጥቶ ሌላ አካባቢ ነው ከዛ በኋላ ያውኛ ታግደናል እውነት እኮ ነኝ እኔ ግን ምን እንደሚያናገር እንጂ አሁን የእውነት ቦታ ሄዳለሁ ሲል ማረና አንተ
እዛ በስብሰህ ነው የምትገኘው። አቋምን አታስተካክልም ብሏል። ይሄ ነውር ነው። በባልና ሚስት መካከል እኮ አይገባም። አላ ቅዱስ ቁርአንም አላ ባይብልም እኮ አይፈቅድም ነገር ነው። ግን ሲቹዌሽኖችን ስታያቸው ማለት ነው ደግሞ ፍን አድርገው ነው የሚይዝ ይቃጠላል። ያው እኔ ግን ስለሚል ያው አልተመቸኝም እና ከኔ ጋር ድረስ ኑሮ አይደል ከኔ ጋር አሁን ጃም ከዛ ቤት የሰፋ ቤት አለ እኔም ብቻዬን ያለው አንድ ለአንድ ነው ያጫጨው እንትን አላለም ማለት ነው። ከዛ ሞትን ግብ ገጥሞ ሞትን ያሸነፈው ገነነ መኩሪያ ራሱን ያጠፋል ብሎ መገመት ዘበት ነው። ሊሆንም አይችልም። ምን ሆነሃል አንተ? እኔ በምንም አይነት ተአምር ገነነ በምንም አይነት ተአምር መቼም አሁን ከኔ ጋር እንደዛ አብረን እናወራለን ምናምን አማን ብዙ ጊዜ ታወራለች አይደል? አሁን አብራ አንሶላ ከምትጋፈፈው ጋር አያወራም ትላለህ? ቆይ ነገር እኮ ነው የሚለው ይሄንን ነገር ማለት ነው። እቺ መርዟ በዚህ ለካ አታክ ሊደረግ አይችልም ማለት ነው እንጂ ቀላል እኮ ጠብ አድርገው ነበር እንትን ማድረግ ለመግደል ያን ጠብ አድርገህ እኮ ነው ቀላል ነው አይደል? ጠብ አድርገህ ቀላል ያ እንግዲህ ተወርተዋል ማለት ነው። ይኖዋታኝ የመድኃኒቱን የመርዙን ይጠቀም ስላወራ ስለዚህ ወይ ቡሌት ነው ወይ ደግሞ እንደዚህ ሲቹዌሽን ተፈጠረ ማለት ነው። ግን እውነት ጊዜ እንትን ታደርጋለች እንጂ መውጣቱ አይቀርም። አንዴ ተጀምሯል እኮ ነቨር እንደ እቨር አንዴ ጀምረነዋል። እኛም አናቆመውም። አንተም ወንድሙም በዚህ ጉዳይ ላይ ከኛ ጋር ለመወያየት ፈቃደኛ ሆነ ስለመጣ ደግሞ በጣም እናመሰግናለን። እኛ በጀመርነው ነገር አናቋርጥም። ይሄ ውይይታችን ይቀጥላል። እንደውም አሜሪካን ሀገር የሚገኘው ወንድማችን ጥበበ ሰለሞን በኦሜድላም ሲጫወት ታውቀዋለህ እና ጥሩ ዲፌንስም ነበረ። አጫወቱ የተለየ ነው። ከሊብሮ የሚባለውን ጨዋታ ከገነነና ከሱ ጋር ነው አሁን ጥቤ እለኛም ግን እንደዚህ አይነት ሰዎች ደግሞ ቁም ነገር ላይ ስታገኛቸው በጣም ቁም ነገረኛ ነው። ጥቤ አሁን በገነነ ላይ በደረሰው የእግር መቆረጥ የሚችለውን ነገር ሁሉ ከገንዘብ ከፖኬት ማኒ ይሄንን ለአንተ ይሄንን ለእግር ከጓደኞቹ ጋር አሜሪካን ሀገር ካሉ ጓደኞቹ ጋር በማስተባበር የሚችለውን ነገር ሁሉ እያደረገለትም ነበር። እንደውም አሁን ፖሊስ ጠሩት በቀደም አበበን አበበ ሻሸመኔ አበበ ማንደፍሮ አረ ኮች አለኝ እንደዚህ ብሎ ፖሊስ ጣቢያ አስጠራ። አሁን ሰሞኑን አቆይቷል ትንሽ ስንት ጊዜ ሆኗል? 4 ወር ምናምን አካባቢ። ስማ አልኩት ምን አሞኝ ነው ምን ትፈራለህ አልኩት። ሞባይል እንዳዘጋ ክፍት አድርግ የከፋ ችግር ከመጣ እኔ ጋር ደውል አልኩት። እኔ አሁን በጎን አድርጌ ሲደውል ጊዜ እሱ የወሰደው ብር አለ ማገደነ አበበ የገነነ ብር ደብቆ የተቀመጠም ከውጭ መጥቶ ደግሞ እሱ ያዘለት አለ አበበ ጋብላ ነች። ብሬ እዚህ ላይም አንድ ግልጽ መሆን የሚገባው ነገር አለ። ምንድነው? ምንድነው? አንተ አሁን በደፈናው ነው እንደው ለማብራራት ያህል ምን አለ መሰለ ገነነ ከአበበ ጋር ወንድማማች ማለት ነው። አበበ ማንደፍሮ ማለት ነው። ገነነ ሊሞት ያለ ቀን የተፈጠረውን ነገር እንድትነግረን ነው ያስቆምኩ። ቆይ ነግረህ አይደለ ይሄን ጨርሰን ስለጀመርኩት ከዛ በኋላ እኔ ደግሞ እድሜ ለኳስ መቼም ችግር የለም ቦክሰኞች አሉ አሁን ክትትል ይሆን አዲስ አበባ ፖሊስ ጋር ወደ ስራ ተመልሰን ማለት ነው። ገነነ በጣም ያውቁታል። እንደዚህ ተብሎ ተጠሪ አሙኛል እንዳልመጣ ነው ሲል ከዛ አበበ ከመድረሱ በፊት አጣርቶ ለነገረኝ ሰላቸው ጊዜ እሷ ብር አለ ብላ ከሳለች አይደል? ብር ምንም የለም ከአበበ ጋር ማለት ነው። ያው ጥያቄ ተጠየቀ አበበ አስቀምጥኳል ምናምን ታለን የለም ማለት። አሁን ምን ሆነ መሰለ አስቴር አለማየሁ ጋር ትደውላለች። አለማየሁ ማለት የገነነ ወንድ አሁን በጣም ከሆነ እንትን ነች። ከዛ አለማየሁ ጋር ደውላ አለማየሁ ይሄ አበበ አስቸግሮናል ትልቁ የገነነ በሽታ አበበ ስለሆነ አንድ ነገር አድርግልን አለችው። መቼ ነው
ማን አንድ ሳምንት ነው ሲቀረው ሊሞት። እሱ ግን እስከዛ ድረስ ግን ለመተኛት ብቻ ነው ወደ ቤት የሚሄደው። ቀዳዳ ሁሉ የሚገናኙበት ነበራቸው። አሁን እሱ ከዛ ቤት እንትን ካለ ማንም የለ ማለት ነው። ይሄ ደግሞ የዋህ ነው አበበ ማነው አለማያ እንጂ አለማያ ደግሞ ይደውልና ለምን እንደዚህ ታደርጋለህ ምናምን ብሎ በየዋህነት ማለት ነው አለው። ኧረ እኔ አላደረኩም እንደዚህ እንትን አለው እና እግርን አቁም አለ በየዋህነት። ከዛ ልክ ያን ቀን ጊዮን ጥለው አልሄደችም። ሌላ ጊዜ አይለይም ከሱል ነገር ትልም ሲደውል አያነሳም፣ ሲደውል አያነሳም። ለምን ገነነ እኮ ነው የሚደውለው። ለአበበ ይደውለታል እኮ ለምን አያነሳም? አቤ የገነነ ቤተሰብ ፈርቶ ተጫወተችበት። አይታል የተሰራ ሂሳብ አለ። አሁን አበበና አበበ ማንደፍሮና ገኔ አይለያዩም። አሁን እነሱን ለመነጠል ወንድምየው አሌክስ ጋር ተደወለ። አሌክስ ጋር ተደወለና አበበ የሚባል ሰው ገነነን እየረበሸው ነውና አጠገቡ እንዳይደርስ ተባለ። አሁን አበበን አቮይድ አደረጉት። አለማየሁ ደግሞ ሁኔታውን ሳያጣራ ያው በአንድ ወገን ብቻ ሰምቶ በየዋህነት ነው እባክህ አበበ ከገኔ ራቅ በል አለ። በኋላ ላይ ግን ምን ተፈጠረ? ልክ እንደዚህ አይነት ነገር ሆኖ ገነነ አይሆንም ነበር። ለምሳሌ ነው የሚለው አይሆንም ነበር፣ አይሞትም ነበር ነገሩ እኮ ነው የሚለው እንደ ሰው ነው። ያው ቀኑ ተቆርጠዋል። ግን አየህ ሰው ያለ የሁሉ ነገር ይሰራል አይሰራም። አንተ አዲስ አበባ የሰለጠነ ሀገር እኮ ነው። እንዴት ሰው እንትን ብለህ በርሰብረ ትገባለህ? ባለ ሆቴልም ወንጀለኛ ነው። ለምን በለኝ ነገ ጠዋት እኔ ያስጠይቀኛል። ፖሊስ ይምጣ ነው ማለት ያለበት እንጂ ሲሰበር ዝም ብሎ ያሰብራል። እኔ የህግ ሰው ባልሆንም ማለት ነው። እንደውም ብሬ ይህንን ባነሳበት ጉዳይ ላይ ሆቴሉን ይመለከተዋል የተባለውን ሆቴል ሄደን ነበረ። እኔና አማኒሻ ሄደን ሰውየውን ለማግኘት ጥረት በምናደርግበት ሰዓት ሰውየው ልጁ ራሱን በራሱ አጥፍቶ ለቅሶ ላይ ነው። እንደውም ሮብ ዕለት ሰለስቱ ነበረ ተባለ እንጂ የባለ ሆቴሉ ልጅ ራሱን በራሱ ቤት ውስጥ ራሱን በራሱ አጥፍቶ ተገኘ ተባለ እንጂ እኛ የማጣራት ዘመቻችንን አላቆምንም። ባለን ያህል ነገር ሁሉ ነገር እኔ ከባለቤቴ ውጪ ስለኔ ማንም ውስጤን የሚያውቅ የለም። አንስተ ጊዮን ላይ ጥለው መሄድ ምን ማለት? በዚህ አጋጣሚ ግን የሆቴሉንም መቀጠል ያስፈልጋል። አማን ለቋርጥ አይደለም። አሁን እዛ ገነነ የተገኘበት በር አለው አይደል? በር ተከፍቶ ነው የሚገባው ወይስ በአየር ነው የሚገባው? መንፈስ አይደለም፣ ተከፍቶ ነው። ስለዚህ አሻራው ይነሳል። ቁልፍም አለበት እኮ ለመጣላለ ቁልፉም የለ። እንደገና ዊልቸሩና እንትኑ የታርጉ እንደገና ምን እንትን ወፍራም ነበር ይለዋል። ምንድነው ገመዱ ቻርጀር ምናምን ቻርጀር ነው ነገር ያሉት እኮ ነው። እኔ ከማንም ያላነሰ አንደኛ ባለ ሆቴሉ ወይ እዛ ካልነበረ ደግሞ የተወከለ ሰው ሰራተኞች ካሉ ማናጀሮች ካሉ ትልቁ ሪሶርስ ይመስለኝ የወንጀል እንትን ከዛ የሚገኝ ይመስለኛል። ሶሪ በዚህ ዙሪያ አንዳንድ መረጃዎችም አሉ አሁን ላይ መነገር የማይገባቸው የተገኙ የድምጽ መረጃዎች ምናምኖች ሁሉ ተገኝተዋል። አዲስ ማለት ነው። እሱ ሲናገር የነበረበት ይህንን አሁን ላይ በግልጽ ባናደርገውም ወደፊት መረጃውም ያላቸው ወገኖች ይፋ ያደርጉታል። ከዛ በተረፈ መናገር ያለብን አንድ ነገር ምንድነው? ስለ ጥበበ ቅድም ተናግረ ነበረ። ጥበበ እንግዲህ ያደረገው ነገር አለ። ምንድነው? አሁን ገነነ ወንድም ልጆች ችግር ላይ ናቸው። ለነሱ ለጊዜው የሚሆን ወጪ ሸፍኗል።
የትምህርት ቤት የምትሆን ትንሽ ያቅሙን አበርክቷል። በቀጣይ ደግሞ እነ አብዲ ሰይድን እነ ታደሰ ተክለጻድቅን እነ ማህደር ገብረስላሴን ሌሎች ምናምንም እዛ አካባቢ ያሉትን እነ ካንቶና ብሩክ ካንቶናን አስተባብሮ አንድ ቋሚ የሆነ ነገር ለቤተሰቦቹ ለማድረግና እንደው አጋዥ እንኳን ቢያጣ በራሱ ያንን ነገር ሸፍኖ የገነነ ቤተሰቦችን ካሉበት ከፍተኛ የችግር አረንቋ ለማውጣት እንቅስቃሴ መጀመሩን ይፋ አድርጓል። የገነነ ቤተሰቦች ሳይሆን ብሬ አንተ የምትጨምረው ነገር እንዳለው ነው። ሰዓታችንም እየሄደ ስለሆነ የገነነ ቤተሰቦች ሳይሆን የተስፋዬ ልጆች ገነነ ቆላ መጣል እኮ ነው። የቤተሰብ ሰፊ ነው። ለምሳሌ ተስፋዬ ነፍሱ ይማረው ሞቷል። ልጆች አሉት። የገነነ ታላቅ ወንድም የሱ ልጆች የሚያስተምራቸው ገነነ ነው። ያው በስንት ጮት ነው ጀምረው ባጭሩ እዛ ቤተሰብ ያሉት 5 ልጆች ገነነ ነው የሚያስተምራቸው። ወንድሙም አለ። የት ነው ያለው ወንድሙ? አሁን አዲስ አበባ መጥቷል። ጥበቃ ተቀጥሯል። አንዲት የተስፋዬ ልጅ ምንም አማራጭ ስለጠፋ ጽዳት ሰራተኛ ተቀጥራለች። ስለ አለማያ ደግሞ በጣም ጨዋ ልጅ ነው። እሱ ሊያስተባብራቸው ቤተሰቡ ሊያስተባብር ስለሚችል እኔ እንዲያም ከዚህ ፕራዮሪቲ አንስቶ ማለት ፕራዮሪቲ የሚሰጠው ነገር ቢመረጥ ፕራዮሪቲ አሁን ሊሰጠው የሚችል እነዚህ ሰዎች አሁን ትምህርት ፔመንት አለ፣ ቀለብ አለ፣ ምን አለ። አንዱ አስቸግራት ነው በቃ እኔ ትምህርት ላቁም ብላ ትምህርት አቁማ ጽዳት መንገድ የሚያደርጓል። ከዛም ከዚህ ገብታ አንድ ልጅ ወጪ የቻለች ማለት ያሳዝናል። ይሄ ፕራዮሪቲ ሰጠን ህጋዊ በሆነ መንገድ የዝርፊያ ምናምን ህጋዊ በሆነ መንገድ የገቢ ማሰባሰቢያ መንገድ ቢደረግላቸው ለሁሉ ሰው ለህሊና እረፍት ያገኛል ማለት ነው። በሰበር ዜና እናጠቃልለዋለን ካለብን ሰዓት አንፃር ብሬ ሰበሩን ተናግረን መዝጋው። አይሻልም? እንግዲህ ሰበሩ ያለፈው ሳምንት መጨረሻ ወንድሙ አሌክስና ጋዜጠኛ አርያ ተስፋ ማርያም የሙያ አጋራችን ባልደረባችን አንድ ከፍተኛ የመንግስት ኃላፊ ቢሮ ገብተው ነበር። ጉዳዩ የሚመለከታቸው ከፍተኛ ሰው ጋር ገብተው ነበረ። በዚህ ዙሪያ የእኛ ኃላፊ ከፍተኛ ሀዘን እንደተሰማቸውና ይህን ነገር እንደ አዲስ በተጠናከረ በሚታመኑ የመርማሪዎች አማካኝነት የምርመራ ሂደቱ እንደ አዲስ እንዲጀመር ትዕዛዝ ተላልፏል። ከዛ በተጨማሪም አሁን የብዙ ሰዎች ስጋት አለ። እነዚህ ሰዎች እንዳይጠፉ የሚል ነገር በስፋት ይሰራጫል። ለዛም መፍትሄ ተዘጋጅቷል በሚል እንግዲህ የዛሬ ዝግጅታችንን ማቋጨት በፊት ሶሪ የተረሳን እሺ ይሄ ጉዳይ በተናጠል ጥሩ ነው ገብቷል። አሁን አማን የምሳሌ ያመጣው ትልቅ ነገር ነው። የህግ ባለሙያ ጠበቃ አያቅተንም ደግሞ የሁሉ ሰው ማለት ነው ቢደረግ ይሄ ማሳገድ ይቻላል። ያው ማጥፈ በህግ ጽፈ ፍርድ ቤት አቅርበ ለጊዜው እንዳይወጡ ልክ ነህ ለማለት ፈልግ። አይ በጣም አሪፍ ነገር የህግ እንትን በነፃም ለቀነን የሚቆም ጠበቃ አይጠፋም። ኧረ የሙያ ባልደረባችን አርያ ተስፋ ማርያምም ሁሉም አሁን አንድ ችቦ ምንድን ያልከው የኦሎምፒክ ችቦ ይመስል ቅብብሎሽ ይቀጥላል ተቀጣጣ። ስለዚህ አይቆምም፣ እንደጀመርነው እንጨርሰዋለን። አይ ታንክስ ተመልካቾቻችን ለውይይት በመረጥነው አጀንዳ ላይ ከአሰልጣኝ ብርሃኔ ገብረ እግዚአብሔር ጋር በመሆን አሪፍ ቆይታ አድርገናል። በመቀጠል ባለፈው ሳምንት ጀምረን ያቋረጥነውን የቀድሞ ኮከብ ግብ ጠባቂ ተካበ ዘውዴ ጋር የነበረንን ቆይታ ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።